ጥፍሬ ቆሻሻ ማልቆጥራችሁ ኦላላ 24 ነው 32 ሰዎች እየሰማችሁ ነው የምትላችሁን ብለሷ ምንም አይደላችሁም እናንተ እኮ ማለት ነው። እሷ የምትናደድ መስሏችሁ በጣም ብዙ ነገር ትላላችሁ። ለብሩኬ በጣም እናስብለታለን እቺ ምናምን የምትሉ ሰዎች ዛሬ መልስ አግኝታችኋል። እጥብ በርጋና ያሰጣቻችሁ ቅመሜ እኮ አንዳንዴ አትናገር ደጋርክሻቸው እና አሽቃባጭ ሁሉ ማለት ነው። ምንም እንደምኗ ማታያችሁ ገባችሁ አይደለ? እና አርፋችሁ ስራችሁን ስሩ ማለት ነው ከምትሳደቡ። ሌላ ደግሞ የሀይሚ ቀለበት ጠፋ። አንቺ ባለዬ አታድርጊውም። ባሉ እኮ ዛሬ ቁርስ ተሰርቶ ምናምን እየተጋበዘ ነበር። ዛሬ ፍቅር በፍቅር ሆነዋል ማለት ነው። የድሮ ፍቅራቸው ተመልሰዋል። እንደዚህ ሮማንቲክ እንድትሰሩልን የምንፈልገው እማወራና አባወራ ሆነዋል። አባወራው ከውጭ ሲገባ ልብስ ገዛዝቶ ይገባል። እማወራ ቤት ሆና ምግብ ሰርታ ተጠብቀዋለች። ኧረ ላይፋችሁ በጣም ደስ ይላልና 32ቱ ላይ ቀኑ ነው። እንዲህ ሀይሚ ምን ሆነሻል እንዲህ? ይሄ ላይፍ በጣም ነው የሚያስቀና። ብሩኬ ከውጭ ሲገባ 2 ቀሚስ መጅረጥ አድርጎ ለሚስቱ፣ በሚቀጥለው ቀን ሲመጣ ደግሞ አበባ፣ በሚቀጥለው ቀን ሲመጣ ደግሞ ቸኮሌት። አስባችሁታል? እንደዚህ አይነት ባልታይቶ ታዲያ ዳይቀና ነው። ሀይሚዬ ካሜራ ፊት አታሳይ እንዴ! ቀለበቱ ጠፋ ስትለው እሳይ እንኳን ጠፋ ነገ ገዛልሻለሁ የሚል ሰው፣ እንደዚህ አይነት ሰው እኮ ማለት ነው እንዲ አያስቀናም። በየቀኑብሽ ነው ሆኖ እንደዛ አቂያቂር የሚወጡ ባለባበስሽ፣ በአመጋገብሽ፣ በአሰራርሽ፣ በአካሄድሽ፣ በፊዚካልሽ፣ በሁሉ ነገርሽ አቂያቂር የሚወጡ ስለሚቀኑ ነው። እና የኔ ቸኮላታ እንደዛ አይነት ሰው ስለሰጠሽ እኔ በጣም ደስ ብሎኛል። ሲቀጥል ደግሞ ሀይሚ እኮ ማለት ነው ስሙ፣ እውነቴን ነው፣ ምክሯን ስሙ። አሮጊት ናቸው እነዚህ እኮ አንቺዬ። ስለመሞት ራሱ አያስቡም። ነገ እንደሚሞቱ አያስቡም። አንቺ አሁን ለምሳሌ ማለት ነው እነዚህ አሁን የሚሳደቡ ሰዎች ብታዩቸው ማለት ነው ቢያንስ እኮ የልጅ ልጃቸው ምናምን ትሆናለች። ዱሮስ አስተሳሰባቸው ዝግ ስለሆነማ ነው እዚህ ትልልቅ ሰዎች እንትን ብለው የልጅ ልጃቸውን ሲታችሁ የሚውሉ። ሰው ይመክራል እንጂ እንዴት ይተቻል? እና እንግዲህ 32 ወደ 24 ዲክሪዝ እንደሆናችሁ ሰምቻለሁ። እና መልሳችሁን ደግሞ እንደዚህ ያለችን ብላችሁ ደግሞ እንግዲህ ትናደዳላችሁ። አይ ምስኪን፣ መናደድ አያስፈልግም። አፋችሁን ብታሳርፉ ጥሩ ነበር። እናንተ እነሱን ለመለየት በጣም ብዙ ጥረት እያደረጋችሁ ነበር። እነሱ ደግሞ የእናንተን እልህ ለማስወጣት የሚሆን አላቅም ብቻ ፍቅር በፍቅር ሆነዋል እላችኋል። እና አትናደዱ። ሰው ሲደሰት እንደዚህ ሲያምርበት ደስተኛ ሆኖ ሲኖር መቅናት ጥሩ አይደለም። ቅናት የምሬን እንምላችሁ። እናንተም እንደዛ አይነት ህይወት እንዲኖራችሁ ከፈለጋችሁ ጥሩ ህይወት ሲኖረው ሰው አትቅኑ፣ ሲደሰት አትቅኑ፣ አትናደዱ። በቃ ሰው ሲደሰት ተደሰቱ። ውስጥ እኔ እኮ ሀበሻ ይገርመኛል። ሰው ሲደሰት ደስታ በደስታ ሲሆን የሚናደድ የሚቀና ሰው አለና ቅናታችሁን በልክ አድርጉት። ቅመማ እንግዲህ እኛንም ብሩክንም ነበረ ፍራንክ ያደረገችው። ያው ብሩክ ምን ያስባል ሌላውን ነገር ለማወቅ ነው። እንግዲህ አንዳንዴ ያው ለገንዘብ ነው ምናምን የሚባል ነገር ስላለ ያን ነገርም ለማሳየት ለማጥላት ይመስለኛል። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ። እናንተ ደህና እንደሆናችሁ ባለሙሉ ተስፋ ነኝ። ዛሬም በአዲስ ቪዲዮ ከቸች ብዬላችኋለሁ። ሀይሚዬ መታለች ዛሬ ማለት ነው። መግቢያ እንግዲህ ከ1 ሳምንት በኋላ ምናምን ነው የሰራችው በቤታቸው። ያው አይዲዮ በአጠቃላይ እንደ ፍራንክ ነገር ነው። ሲቀጥል ለ32ቱ መልእክት ነው። ምክንያቱም ያኔ ብሩክ ፍራንክ ሲያደርጋት ብዙ አይነት አስተያየት እየሰጡ ነበረ። እቺ ገረድች ሰራተኛ አብራው ትተኛ እንጂ በቃ የሚጠቀሙት ቃል ራሱ በጣም አጸያፊ ማለት ነው። አጸያፊ ቃል። ጧታውን ስትሳደብ የነበረችው አንዷ በፈጣሪ ስም ማናት? እናንተ እንደዛምት እናንተ ቅማላም ቅራቅንቦች ብሩኬ በእናንተ አፍ አይጠራም ምናምን እያለች ስታሽቃበት ሰምቻታለሁ። አረ በፈጣሪ ስም ምን ይሄ ነው? እውነተኛ እኮ አብደናል። እና እውነቷን ነው ሀይሚ። እንደው ቲክቶክ ላይ ብላይ ሁናችሁ የምትጣሉ ሰዎች፣ በቲክቶክ ሰው የምትሳደቡ ሰዎች በጣም ሞኝ ናችሁ፣ ጅል ናችሁ። ከተሳደባችሁ ራሱ ዩቲዩብ ላይ ተሳደቡ ባይሆን እኔም አንዳንዴ ሰው ሲያናደ ይሳደባሉ። ከተሳደባችሁ በዩቲዩብ ተሳደቡ፣ ባይሆን ገንዘብ ታገኙበታላችሁ። ተሳደባችሁ ራሱ ቲክቶክ ላይ እኮ ምንም አታገኙ። ስድብ ነው በቃ። ምንም ጥቅም የሌለው ቦታ ላይ ነው ጊዜያችሁ የምታባክሉት። ስድብም ዩቲዩብ ላይ ይሻላል፣ ብር ትሰሩበታላችሁ ባይሆንና
እውነቷን ነው። አትጣሉ እርስ በርስ። የምሬ ነው። እኛ እርስ በርሳችን ካልተደጋገፍን አሁን አሁን የማዳም ቅመም ናቸው ምናምን ሀይሚን ይሰድባታል ምናምን። እኛ ስለ ሀይሚ ስናወራ እኛን ወስደው ይዘቀዝቃሉ። ገባችሁ? እኛ ስለ ሀይሚ ጥሩ ነገር ስናወራ ወስደው ይዘቀዝቃሉ። እኛን ለምን አታበረታቱም እናንተ ቦርኮዎች ማለት ነው። ልሳደብን የምትውለኝ ቦርኮዎች፣ ትልልቅ አሮጊቶች፣ ሼባዎች ማለት ነው። በምርኩዝ እየሄዳችሁ እኛን ትሳደባላችሁ። ትንንሾቻችሁን የልጅ ልጆቻችሁን እናንተ እኛን አበረታቱ፣ አትሳደቡ። ትልልቅ ሰዎች ናችሁ፣ እንደ እድሜያችሁ ሆኑ። እውነቴን ነው። እና የሚሳደቡትን ሰዎች እንግዲህ ልካቸውን ያስገባቻቸው። በዩቲዩብ የሚሳደቡ አሉ፣ ይሻላሉ። እነሱ ይሻለኛል። ዩቲዩብ ላይ የሚሳደቡት ማለት ነው ለብር ብለው ነው፣ ስራ እየሰሩ ነው፣ ስራቸው ሆኖ ነው። ቲክቶክ ላይ ግን ላይቭ ከፍታችሁ ሲቀጥል ደግሞ ዝም ብላችሁ ላይቭ እኮ ከፍቶ ሰው ይጫወታል፣ ይዝናናል አለ። ደስ የሚሉ ልጆች ሲደብራቸው አንዳንዴ መዝናናት ያለ ነው። ግን ስድብ ምን ያደርጋል እንዴ? በሀይሚ ሰበብ መሳደብ መጣላት፣ እውነቷን ነው፣ ልክ አይደለም። እኔ የፈለገ ነገር ቢሰድበኝ ለሰው መልስ አልሰጥም፣ ቲክቶክም ሆነ ዩቲዩብ ላይ ግን ጥሩ አይደለም። በአጠቃላይ ትልልቅ ሰው ላይ እንደዚህ አይነት የሚቆሽሽ ቀፋፊ ቃል፣ አሁን የጧቱ ስድብ አሁን በስመ አብ ወልድ መንፈስ ቅዱስ በጣም ነው የሚደብረው እኮ። እና ሀይሚዬ እንግዲህ መልስ ሰጥታለች ማለት ነው ለምትሳደቡት ሰዎች። ሲቀጥል ደግሞ እንግዲህ ብሩክንም ፍራንክ አድርገው ነበር እንደዚህ ቀለበት የጠፋ ምናምን ብላ እንደ ፍራንክ ነገር ነው። ግን ብሩኬ በቃ ይጥፋ፣ ሌላ ገዛልሽ ያለው ነው ያለው። ያው እንግዲህ ለሷ ያለውን ቦታ በየጊዜው ነው የሚያሳየን። በእርግጥ ሊጠረጥር ይችላል፣ ምክንያቱም ካሜራ ፊት ሆኖ መጥፎ ቃላት አይናገርም። ገባችሁ? እና እንደዛ ብላ ፍራንክ አድርገው ነበር። ደግሞ የብዙ ሰውም ጥያቄ ይመስለኛል ለምን አወለቀችው ምናምን እና ያው አንድ ያስሮላታል አወለቀችው። እኔ ሳይቸውም አላቀ ነበር ቼክ አድርጌው። እኔ እኮ እንዴት እንደምታዩ ይገርመኛል። የምሬ ነው። ዩቲዩብ ስታይ ዙም እያደረጋችሁ ሁሉ ነው የምታዩት። ፈጣሪ ወኝ አንዳንዴ እርፍን ሰክቸው ሁሉ ነው ዝም የምሰማ ምን እንዳለበሱ ራሱ አንዳንዴ ላላይ ሁሉ እችላለሁና ተምብሌን ምናምን እንደሰራ ስለ እስከነሽ ያሳረግ ነው የማየውና እንዴት ነው የምታዩዋቸው? በስመ አብ ፈጣሪ ግን እንደዛ አይነት የሰው መውደድ ይስጣችሁ ነው የሚባል። ሌላ ምን ይባላልና ሀይሚዬ የኔ ቅመም ማንም ሰው ምንም ቢል እንደውም እኔ ቦታ እንዳሰጭ ነው የምፈልገው። በፊት እንደውም እያለቀሰች ሁሉ ትሰራ ነበረ። ኮሜንታተሮች ሞራሏን ውድቅ ነበር የሚያደርጉትና አሁን ግን እየለመደቻቸው ምናምን በቃ ምንም ከምንም አትቆጥራችሁም። እና ሰምታችኋል፣ አሮጊቶቹ ማለት ነው። ልካችሁ ነው ዛሬም የነገረቻችሁና እነሱ ላይ ለያዩ እናንተ አትድከሙ፣ አትልፉ፣ መጥፎ ቃላት ከአንደበታችሁ አታውጡ። የምሬድ ነው። ለሚያልፍ ቀን ሲቀጥል ዩቲዩብ ላይ አድርጉት፣ ገንዘብ ስሩበት እንጂ የማይሆን ቦታ ላይ አትለፍልፉ ልላችሁ ከፈልጋለሁ። እንግዲህ ብሩክና ሀይሚ ሰሞኑን እንግዲህ ሮማንቲክ ይቀጥላል ማለት ነው። ምክንያቱም በቃ አሁን ሰላም ሆኗል፣ እውነቱ ወጥቷል። በቃ ሀይሚን በጣም ደስ ብሏታል። በቃ አንደኛ ትክክለኛ ማንነቷን ነው ያሳየላት፣ ሁለተኛ ነገር ደግሞ ፍራንክ እንደሆነ ነግሯታል። እሷ በጣም ነበር የደበራት። ለምን ወዲያው ገና ደስታቸውን ሳይጨርሱ እንደዛ አይነት ጸብ ሲመጣ በጣም ያስጣላል። ምክንያቱም በጣም መደሰትም መከፋትን ስለሚያመጣና ሀይሚዬ ደስታች ስለተመለሰ በጣም ደስ ብሎኛል። ከዚህ በኋላ ምርጥ ቪዲዮ እንደምትሰሩልን ተስፋ እናደርጋለን።